እንኳንም ሞተ አላለም። እንኳንም ጠፋ እንኳንም ተደመሰሰ አላለም። ጀግና የሚባለው ፊት ለፊት ተፋልሞ ፊት ለፊት ተዋግቶ ፊት ለፊት የሚያሸንፈው አሸናፊ የሚያስበው አስተሳሰብ በዚህ የተዋቀረ። አሸናፊዎች በሁለት ይከፈላሉ ያልኩት ከዚህ አንፃር ከኋላ የሚያሸንፉ አሸናፊዎች ነገ ቦታ ከያዙ ድምጥማጥ የሚያጠፉ እንጂ የሚራሩ አይደሉም። ራሳቸውን አሸናፊ ነኝ ብሎ የሚናገርን ሰው ካገኛችሁ ወይም እችላለሁ ወይም እንደዚህ አደርጋለሁ እንዲህ እኮ እንትኔ ነው ብሎ የሚለውን ሰው ካገኛችሁ በብዛኛው ጊዜ ስራው ግልጽ ያልሆነ በሰው ዘንድ የማይታወቅ ግን ራሱ ብቻ የሚያውቅ በራሱ መንገድ ከጀርባ የሚንቀሳቀስ ሰው ነው። አሸናፊ ግን የምርም ጀግና የሚባል ሰው ስለራሱ አይናገርም። አሸናፊ ነኝ ብሎ አያወራም። ስለራሱ ታሪክ እንደሌለ እንጂ የሚያውቀው ታሪክ እንደሚሰራ እንኳን አያውቅም። ግን ይፋለማል፣ ይታጋል፣ ይታገላል። ከዕለታት በአንዱ ቀን ሳኦል ሞተ ሲባል ወይም ተሸነፈ ሲባል ዳዊት አለቀሰ ነው የሚባለው። የእስራኤል ክብር ተወሰደ። የእስራኤል ዘውድ የሆነ የእስራኤል ብራንድ የእስራኤል ሎጎ የሆነ ሰውዬ ወጣ ተሸነፈ ብሎ ነው ያለቀሰው። ሰላም የተወደዳችሁ ውድ የኪንግዴ ሚዲያ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? ይህ በየሳምንቱ ወደ እናንተ የሚቀርብ ጎልደን ጆርኒ ፖድካስት ፕሮግራም ነው። አብረን እንከታተል። ሁለት አይነት አሸናፊዎች አሉ። አንደኛው አሸናፊ ከኋላ የሚያሸንፍ፣ ሁለተኛው አሸናፊ ፊት ለፊት ተጋፍጦ የሚያሸንፍ አሸናፊ አለ። ሁለቱም ግን አሸናፊዎች ተብሎ ይጠራሉና ይታወቃሉ። አንደኛው አሸናፊ በጣም ፈሪ ነው። ፈሪ አሸናፊ ነው። ሁሉንም ነገር የሚያደርገው ከኋላ ከጀርባ ነው። እያንዳንዱን ነገር ሲያደርግ ፊት ለፊት ወጥቶ አይጋፈጥም። ፊት ለፊት ወጥቶ የሚደርስበትን እንዲሁም ደግሞ ፊት ለፊት ወጥቶ የሚሆነውን ነገር አይቀበልም። ከኋላ ግን ሆኖ በጣም ይፋለማል፣ በጣም ይተጋል። ባሸነፈ ቁጥር አሸናፊ ነኝ ብሎ ወደፊት ይመጣል። ሁለተኛው አሸናፊ ደግሞ ፊት ለፊት ነው የሚጋፈጠው። እያንዳንዱን ሁኔታ እያንዳንዱን ነገር በአደባባይ ነው የሚጋፈጠው። በእያንዳንዱ ዘመን ደግሞ በጣም ትልቅ ጥፋት እንዲሁም ደግሞ ትልቅ ውድቀት እንዲሁም ትልቅ መቃወስን ያስከተሉ ሰዎች ደግሞ ከኋላ ሆኖ የሚጋፈጡ ናቸው። ከኋላ ሆኖ የሚፋለሙ ናቸው። ግን የሆነ ሰዓት ላይ ሳይታወቁ ወደፊት የሚመጡ እያንዳንዱን ነገር ከጀርባ ሆኖ ይተዋጉ። ስፍራ ሲይዙ እያንዳንዱን ካራክተር በዛ መንገድ ነው የሚጫወቱት። አንዳንድ ደግሞ አሉ ሲቆጠሩ በጣም እጅግ እልፍ የሆኑ ትልልቅ ታሪኮችን ያስመዘገቡ አሸናፊዎች አሉ። እነዚህ ደግሞ ፊት ለፊት እየተጋፈጡ አገር የሚያውቃቸው እንደው አደባባይ ላይ ታሪካቸው እየተመሰከረላቸው እንዲሁም ደግሞ ሁሉም ሰው የሚያውቅ በጣም ታዋቂ ጀግና የሚባሉ ናቸው። እንግዲህ ሁለቱም አሸናፊዎች ተብሎ ይታወቃሉ። ከጀርባ ሆኖ የሚታገሉ ታጋዮች አሸናፊነታቸው በጣም አስጠይ ፓርቱ ምንድነው ካላችሁ ከኋላ ይፋለማሉ፣ እንትላሉ፣ እስከ ማጥፋት ደረጃ ይሄዳሉ። እነዚህ ሰዎች ጤናማ አስተሳሰብ የላቸውም። በጣም ካጠፉ እስከ መጨረሻ ነው የሚያጠፏችሁ። ሲዋጉም ሲታገሉም በዚህ ልክ ነው። በጣም ነው አድምተው ይከተሏቸዋል። ምክንያቱም የእነሱን ሽምቅ እናንተ አታውቁምና በዚህ መንገድ ይሄዳሉ። ነገር ግን የነሱ ማንነት የሚታወቀው አንደኛ ከተሸነፉ በዛው ይጠፋሉ፣ መኖራቸው አይታወቅም። ካሸነፉ ግን ፊት ለፊት ይመጣሉ። አሸንፉ ስፍራ የያዙ ዕለት ግን ይህ ስፍራ እንዳይወሰድባቸው የሚያደርጉትን ሁሉ በጣም የሚሄዱበትን ሁሉ መንገድ ርቀት ይሄዳሉ። እንደዚህ አይነት አሸናፊዎች ራሳቸውን አሸናፊ ነን ብሎ ነው የሚጠሩት። ራሳቸውን አሸናፊ ነኝ ብሎ የሚናገርን ሰው ካገኛችሁ ወይም እችላለሁ ወይም እንደዚህ አደርጋለሁ እንዲህ እኮ እንትኔ ነው ብሎ የሚለውን ሰው ካገኛችሁ በብዛኛው ጊዜ ስራው ግልጽ ያልሆነ በሰው ዘንድ የማይታወቅ ግን ራሱ ብቻ የሚያውቅ በራሱ መንገድ ከጀርባ የሚንቀሳቀስ ሰው ነው። አሸናፊ ግን የምርም ጀግና የሚባል ሰው ስለራሱ አይናገርም። አሸናፊ ነኝ ብሎ አያወራም። ስለራሱ ታሪክ እንደሌለ እንጂ የሚያውቀው ታሪክ እንደሚሰራ እንኳን አያውቅም። ግን ይፋለማል፣ ይታጋል፣ ይታገላል። ስለዚህ ሁለት አይነት አሸናፊዎች በዚህ መንገድ ይብራራሉ።
እነዚህ ከኋላ የሚያሸንፍ ከኋላ የሚተጉ ታጋዮች ግን በጣም አጥፊዎች ናቸው። ርህራሄ የላቸው። በጣም ጨካኞች ናቸው። ባገኙት ቁጥር እድል ካገኙ በጣም ከማጥፋት ወደኋላ አይሉ። ምክንያቱም ጀግና አይደሉምና እነሱ የሚፈልጉት ውጤቱን ብቻ ነው። እንዴትም ያሸንፉ፣ በየትም ይጀምሩ፣ እንዴትም ይጨርሱ፣ እነሱ የሚያዩት ውጤትን ብቻ ነው። ታሪክ የሚባል ነገር አያስቸግራቸውም፣ አያስጨንቃቸውም። ሂደት የሚባል ነገር፣ ትምህርት የሚባል ነገር በዚህ መሃል ለታሪክ የሚሆን ነገር የሚባል ነገር በፍጹም አይታወቅም። መጽሐፍ ቅዱስ ላይ አንድ ታሪክ ላሳያችሁ። ሳኦልና ዳዊት ለዘመናት እንግዲህ በጠላትነት የሚነገሩ ሁለቱም ቤቶች ናቸው። ዳዊት ቤትና የሳኦል ቤት ተብሎ በጠላትነት ነው የሚነሳው። ግን ከዕለታት ባሉ ቀን ሳኦል ሞተ ሲባል ወይም ተሸነፈ ሲባል ዳዊት አለቀሰ ነው የሚባለው። የእስራኤል ክብር ተወሰደ። የእስራኤል ዘውድ የሆነ የእስራኤል ብራንድ የእስራኤል ሎጎ የሆነ ሰውዬ ወጣ፣ ተሸነፈ ብሎ ነው ያለቀሰው። እንግዲህ እነዚህ ሁለቱም ሰዎች ፊት ለፊት የሚጋጠሙ ሰዎች ናቸው። ዳዊት ፊት ለፊት የሚታገል ስለሆነ ፊት ለፊት ለማሸነፍ የሚተጋ ስለሆነ ያኛውም ደግሞ ፊት ለፊት ዳዊትን የሚያሳድድ ስለሆነ ሁለቱም ጀግኖች እርስ በርስ ስለሚታወቁ ጀግና ጠፋ፣ ጀግና ሞተ ብሎ ነው ያለቀሰው። የእስራኤልን ታሪክ የሚያውቅ የእስራኤልን ጠንካራና ደካማ ጎን የሚያውቅ የእስራኤልን ታሪክ የያዘ ሰው ሞተ። የእስራኤል ክብር ሄደ። ጠላቴ ነው እንኳንም አለፈ እንኳንም ሞተ አላለም። እንኳንም ጠፋ እንኳንም ተደመሰሰ አላለም። ጀግና የሚባለው ፊት ለፊት ተፋልሞ ፊት ለፊት ተዋግቶ ፊት ለፊት የሚያሸንፈው አሸናፊ የሚያስበው አስተሳሰብ በዚህ እየተዋቀረ አሸናፊዎች በሁለት ይከፈላሉ ያልኩት ከዚህ አንፃር ከኋላ የሚያሸንፉ አሸናፊዎች ነገ ቦታ ከያዙ ድምጥማጥ የሚያጠፉ እንጂ የሚራሩ አይደሉም። የዳዊትን ታሪክ ብንመለከት ሜምፊቦስቴ የሚባለው ከሳኦል ቤት ነው። ትላንት ሳኦል በእስራኤል ታሪክ ውስጥ ለእስራኤል ያደረጋቸው ነገሮች በጣም ብዙ መልካም ነገሮች አሉ። አሸናፊ ማለት መልካም ነገርን አልፎ አሻግቦ የሚያይ ነው። ከመጥፎ ነገር ውስጥ ከትግል ውስጥ መልካም ነገር የሚመርጥ ነው፣ የሚያይ ነው። አሳዳጅ ነው ብሎ የሚያጠፋ አይደለም። ሜምፊቦስቴን አስጠራ፣ አስፈለገ። ሜምፊቦስቴ መጥቶ ከራሱ ገበታ እንዲበላ አደረገው። አሸናፊ ነው። እንግዲህ ንጉስ ነው፣ የእስራኤል ንጉስ ነው። መጀመሪያ 20 ዓመት እንጂ 37 ዓመት ሊሆን ይችላል፣ 40 ዓመት ሊሆን ይችላል። ሳኦል ያስተዳደረበት አስተዳደር የእስራኤልን የመጠበቅ ጥበቃ በጣም ለእስራኤል ታግቶና ለእስራኤል ቦታ ጊዜውን ህይወቱን ሰጥቶ ራሱን መስዋዕት አድርጎ የጠበቀበት ጥበቃ ነበር። ዳዊትም መጥቶ ደግሞ የኛውን ወንበር ነው የተቀበለው። የኛውን ወንበር ሲቀበል ግን ትላንት እንዲህ ስላደረገ እንደዚህ ላድርግ አላለም። ትላንት እኔን ስላሳደደኝ ላሳድደው አላለም። የታለ ለከርሱ ወገን እሱ ብኖር የማደርግለትን ላድርግለት ብሎ ማስፈለግ ነው የጀመረው። ጀግና ማለት ይሄ ነው። በዘመናት መካከል ብዙ ጀግኖች ይነሳሉ። በህይወት መካከል አንዱ ለአገር ቢታገል፣ ሌላኛው ደግሞ ለታሪክ ቢታገል፣ ሌላኛው ደግሞ ለራሱ ቢታገል ሁሉም ትግል ነው የሚባለው። አሸንፎ ደግሞ አንድን ነገር ቢያሳካ ስኬት ነው ወይም አሸናፊ ነው የሚባለው። አሸናፊ ማለት ምን ማለት ነው? አሸናፊ ማለት አንድን የሄደበትን መንገድ ጨርሶ ከቦታው መድረስ ማለት ነው። ይህንን ለኢትዮጵያዊ መናገር አይጠበቅብኝም፣ ምክንያቱም ብዙ ሯጮችን አትሌቶችን ያፈራች ሀገር ናት። አሸነፈ የሚባለው አንደኛ ሲወጣ ነው። ሮጦ ፊት ለፊት ታግሎ ሲጨርስ ነው። አሸነፈ የሚባለው አደባባይ ላይ ባንዲራውን አውጥቶ ሲያውለበልብ ነው። ይህ ማሸነፍ ይባላል። በእያንዳንዱ ዘመን እያንዳንዱ ሰው የራሱ የሆነ ድል አለ፣ የራሱ የሆነ ጠላትም አለ። ሰይጣንን እንደ ጠላት እንደምንቆጥር ሁሉ የሰውም ጠላት አለ። ግን ምን አይነት ጠላት እንዳለ፣ ምን አይነት አሸናፊዎች እንደሆንን ራሳችንን ማወቅ አለብን። ምን አይነት አሸናፊዎችና ምን አይነት ታሪክ ጽፈንና አጽፈን እንድናልፍ እንፈልጋለን። ስለዚህ ዛሬ እንደ ጥያቄም እንደማወያያ ርዕስም ያቀረብኩት ይሄኛው ነው። በህይወታችን የእንደዚህ አይነት ካራክተር ካለብን በጣም ራሳችንን መፈተሽ አለብን። ከኋላ ነው የምናደበው። አንድን ከኛ እኩል እኛን የሚገዳደርን ሰው ለማሸነፍ ከኋላ ነው የምናደበው። እሱን አሸንፈን ቦታውን ለመቀበል ከኋላ ነው የምንቆፍረው፣ እሱን ከኋላ ለማጥፋት ወይም ለማስጠፋት። እንደዚህ ከሆነ በጣም ሰነፍ የሚባል አሸናፊዎች ነው የምንሆነው። መጽሐፍ ቅዱስ በጣም የመጨረሻውን ንቀት ሲናገር ሰነፍ ብሎ ነው የሚደመድመው። ሰነፍ የሚባለው ምናልባት እኛ ስንፍናን የምንተረጉመው በስራ ሌዚ
ሌዝኔስ የሚባለውን እንግሊዘኛ ቃላትን ተጠቅመን ሊሆን ይችላል። መጽሐፍ ቅዱስ ግን እንደዚህ አይደለም የሚለው። ሰነፍ የሚለው ሰው በጣም ሞኝ፣ በጣም እውቀት የሌለው ተብሎ ነው። እያንዳንዱ ሰው መፋለም ያለበት ትክክለኛ አሸናፊነትንና ጀግንነትን ማስመዝገብ ከፈለገ አደባባይ ላይ ሁሉም በሚመሰክርበት መንገድ ነው መትጋትና መሮጥ ያለበት። ጠላቶቻችን እነማን ናቸው? በዚህ ዘመን ጠላት የሚባለው ነገር እናንተ በምትሉት መንገድ ላይ ሆን ይችላል። ምክንያቱም ጠላት የሚባለው ነገር እኛ እያንዳንዱን መንገድ ልናሸንፍ ወይም ልናሳካ በምንሄድበት መንገድ ላይ ያሉ ተግዳሮቶች ጠላቶቻችን ናቸው። ስለዚህ እነዛን የምናሸንፍበት መንገድ በፍቅር ሊሆን ይችላል፣ በትግል ሊሆን ይችላል፣ በስራ ሊሆን ይችላል፣ በሩጫ ሊሆን ይችላል፣ በኤኒ ሚንስ ሊሆን ይችላል። እነዚህን ፊት ለፊት ተጋፍጠን ነው ወይስ ከኋላ ሄደን ነው? ዋናው ማሸነፍ ነው ብለን ነው አሸናፊነትን የምንቀበለው? እንደሱ ከሆነ ጀግና አይደለም። ጀግና የሚባለው ፊት ለፊት ተጋፈጠ፣ ፊት ለፊት ያሸነፈ፣ ውጤቱን እንደሚወደው ሁሉ ትግሉንም የሚወድ ነው አሸናፊ የሚባለው። ከሁለት አሸናፊነት በአንዱ ውስጥ የግድ አለን ማለት ነው። ስለዚህ እስካወቀን ድረስ የምርም ጀግና የሚባል አሸናፊ ለመሆን ዕለት ራሳችንን ማሰልጠን አለብን። ራሳችንን ማብቃት አለብን። ራሳችንን ማሰልጠን አለብን። ብዙ ጀግንነት አለ። ጀግንነት አንድ ጀግንነት አይደለም። አንዱ አገርን ጠብቆ ጀግና ሊባል ይችላል። አንዱ አገርን አስተዳድሮ ጀግና ሊባል ይችላል። አንዱ ቤቱን አስተዳድሮ አካባቢውን አስተዳድሮ ጀግና ሊባል ይችላል። ስለዚህ ጀግንነት የተለያየ ነው። አንደኛው ደግሞ ለማህበረሰብ የሚጠቅምን ነገር ሰርቶ ጀግና ሊባል ይችላል። ስለዚህ ጀግንነት እንደየቦታው ይለያያል። ስለዚህ ጀግንነታችን በየት በኩል ነው? ስለዚህ ጀግንነታችን የምናስመሰክርበትን መንገዱን እናስተካክል። ትክክለኛ ጀግና ሆነን እንፈጠር። ጀግንነት ማለት ፊት ለፊት ተጋፍጦ አደባባይ ላይ ማስመስከር ማለት ነው። መጽሐፍ ቅዱስ እንደሚናገረው ጠላትነትን የሚፈጥር ጀግና መባል ሳይሆን ያለብን ወዳጅነትን የሚፈጥር ጀግና፣ ነገ ላይ እኩል ታጋይ ነው፣ እኩል አሸናፊ ነው የምንለው አይነት ጀግና ነው መሆን ያለብን። ምክንያቱም ይህ ደግሞ የሚፈጠረው እንዴት ነው? ይህንን ማንነት እንዴት ነው የምንገነባው ከተባለ ዕለት በምናድሰው፣ በምንማከረው፣ በምንጫወተው ጨዋታዎች ውስጥ እንዲሁም ደግሞ በምንሰራቸው ስራዎች ውስጥ ከዛ ከምናገኘው ከዛ ግብአት ነው እነዚህን ነገሮች የምናደርገው። ዕለት የስሜት ብልህነት የሚባለውን ነገሮች፣ የስሜት ጥንካሬ የሚባለውን ነገር፣ እንዲሁም ደግሞ አንዱ ሲያስቀየም ይዞ በይቅርታ የሚባለውን ነገር፣ እንዲሁም ደግሞ ከመጥላት ይልቅ እንድንጠላን የሚያደርገውን ነገር አሸንፈን ለመውደድ በምንሄድበት እርምጃዎች ሁሉ እነዚህን ስሜቶች መጠንከር እንችላለን፣ መያዝ እንችላለን። ውድቀት የሚመጣው ደግሞ በዛ መንገድ ነው። ውድቀት እነዚህም ከዚህ ተቃራኒ ያሉትን ነገሮች በማድረግ ውድቀት ይመጣል። ስለዚህ ወንድሞቻችን የምንወድበት መንገድ ለአሸናፊነት እንዲሆን ወደፊት የሚገፉን ነገሮች ናቸው። ወንድሞቻችንን ለማጥፋት የምንሄድባቸው ጎዳናዎች ደግሞ ራሳችንን በሰው መጨረሻ ላይ በዛው ፍጻሜያችን ላይ ያ ጽዋ እንደሚጠብቀን እያወቅን ስለምንሄድ ስለምናደርግ ነገ የሚጠብቀን ያ ስለሆነ ያ ደግሞ ውድቀትም ጭምር ነው የሚሆነው። አሸናፊዎች አያደርገንም። ስለዚህ የትኛውም ሰው ቀን በቀን በውስጡ ይዞ አጠፋለሁ እያለ አይደለም መታገልና መሮጥ ያለበት። አንድ ሰው የሀሳብ ልዩነት ሊኖር ይችላል፣ የእውቀት ልዩነት ሊኖር ይችላል፣ እንዲሁም ደግሞ የአስተዳደግ ልዩነት የእድሜ ልዩነት ሊኖር ይችላል። እያንዳንዱን ተቃራኒውን ሳይድ ማየት ያለብን ከዚህ ተቃራኒ ሳይድ እኔ ፖዚቲቭሊ የሚቀበለው ነገር ምንድን ነው የሚለውን ነገር ነው። ስለዚህ ይህን ፖዚቲቪቲ ለመቀበል ወይም ያንን የሰውየውን አረዳድ ለመረዳት የምንሄድባቸው መንገዶች ትክክለኛ ፊት ለፊት ላይ የምንፋለማቸው የምንጋጠማቸው ትግሎች ናቸው ከአስተሳሰቦቻችን። እንዲሁም ደግሞ የእሱ የተሳሳተ ከሆነ እሱን ለመመለስ የምንሄድበት ርቀት በጣም ፊት ለፊት ከምንታገላቸው ትግሎች አንዱ ነው። ይህን ሰውየውን አሳምንን ወይም እኛ አምነን እስከንቀበል የምናደርጋቸው ድርጊቶች በሙሉ ትግል በመባል ይጠበቃል። ይሄ ነው እንግዲህ ነገ ላይ ጀግና የሚያስብለን። መግደል ጀግና አያስብልም። ማባረር ጀግና አያስብልም። ማሳደድ ጀግና አያስብልም። ጀግና የሚያስብለው ሁለት ተቃራኒ ሀሳቦችን አንድ ላይ ይዞ እንዴት ለዚህ ነገር ግብአት አደርጋለሁ ብሎ
በማሰብ ለዛ መስራትና መትጋት ነው ጀግና የሚያስብለው። አሸናፊዎች በሁለት እንደሚከፈሉ አሸናፊነትን በሁለት ይከፈላል። ስለዚህ ሰነፍ የሚባል አሸናፊ ለመሆን ሳይሆን ጀግና የሚባል አሸናፊ ለመሆን መትጋት አለብን። ጀግንነትን በየሴክተሮቻችን ጀግንነትን እንዲሁም አሸናፊነትን በየስራ ቦታዎቻችን አሸናፊነትን በህይወታችን እንዲሁም በቤተሰቦቻችን በራሳችን በግል ነገ በመመራቸው ድርጅቶቻችን ውስጥ ማሳየት አለበት። ስለዚህ እውነተኛና አገር የመሰከረለት ጀግና ለመባል ራሳችንን እንስራ።